አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የተመሰገነ ይሁን። እንግዲህ በዚህ አገልግሎት ላይ ሳገለግል እንደዚህ እያያችሁኝ ይኸው ከአይሱዚ እንደዚሁ ግራ ያገባሁት አይሱዚ ጭነት ላይ የተገኘውን ታሪክና የአባቶች ምሪት የአባቶችን ስራ ተመልከቱት። የጌታችን የአምላካችን በረከትን ተመልከቱት። በዚህ አይታችሁ ገምግሙ። እንግዲህ ይኸው እያወጣን እንደዚህ የተደረገውን ተቀምጦበት ፍሪሲዮን እንዲደክምበት የተለያዩ ነገሮች እንዲደረግበት የተደረገውን ተመልከቱ። እስከ መጨረሻው ቪዲዮውን ተከታተሉ። ላይክ አድርጉት። ለብዙዎች እህቶቻችን ወንድሞቻችን እንዲደርስላችሁ አድርጉላቸው። እህቶቼ ወንድሞቼ፣ እውነት እላችኋለሁ ይህን ታደረጋችሁ ከበሽታ ከችግራቸው ይነጻሉ። እግዚአብሔር ከሁላችሁ ጋር ይሁን። አብሮ ነው ከነብረቱ ነው እዚህችን እዚች ጋር ነው የተገኘችው። አሁን ያወጣኋት ያንተ ነው። ይሄን እዚህ ነው ያገኘሁት። እዚህ ውስጥ ነው ያገኘሁት። አሁን ታወጣ ለማረጋገጥ ብዬ ነው እንጂ እሱ እንዳልሆነ አውቃለሁ። እንግዲህ የሁለተኛውን መኪና ደግሞ አይሱዚ ነኝ። ይሄ ደግሞ በሹፌር በኩል ጫማው በእንትና ፍሪሲዮን መርገጫ ስር ከስር ነው የተቀመጠው። ይሄ ማለት ነው። ይሄም እንደዛው። እዚህ ደግሞ ይሄው ተጠንጥሏል። ይሄው ምንድን ነው ይሄ? የጨሌቃ አንተ መሰለኝ። እንግዲህ ተመልከቱት። እዚህ በላይ ምን አለ? በዚህ ስንት ናቸው? ሲቆን ቁጥራቸው እንዴ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 እስከዚህ ማለት ነው። እንግዲህ ተመልከቱት። እዚህ የተቀመጣል ምንድነው? ይሄ የተሰራውን ስራ እግዚአብሔር ይሄ ደግሞ በየጊዜው እንዲፈታ የተደረገ መፍቻው ማለት ነው። ይሄ ደግሞ ያው
የተደረገበት የሰልብና መውሰጃ ገንዘብ እጁ ላይ እንዳበረከትበት አሲድ እንዲሆን በየጊዜው ባዶውን እንዲሆን ሰርቶ እንዳልሰራ እንዲሆን እንዲከራተት ባዶ እንዲቀር ነው። እስቲ አንተ ምን እንደሆነ ነበር? መኪና ምንድን ነው ነበር? ለምን ልታሳየው ፈለግኩልኝ? አክሲደንት በነገር ያጠኝ ነበር። ከባህር ዳር አዲስ አበባ ነው የምሰራ። ሰውን ገጭ 2016 ህፃን ልጅ ገባችብኝ። ሰሞኑንም ከእስር ቤት ነው የወጣሁት። የምሰራው ብር አይበረክትልኝም። ከአንድ ጋር ከመጣሁ በኋላ ነው ሰሞኑን ቤት ራሱ የገዛሁልኝ ክፍለ ሀገር ሰሞኑን ጸበል ከተመራሁ በኋላ ማለት ነው። እግዚአብሔር የተመሰገነ ይሁን። ዛሬ ግን የድል አደባባይ እንግዲህ የልጅ ክፍለ ሀገር ነው የምሰራ። ህፃን ልጅ ጅም ተገዛችብኝ። አሁን ነው ከእስር ቤት የወጣሁት፣ ቅርብ ጊዜ ነው። አሁንም እየተንከራተኩ ነው። እጄ ላይ ገንዘብ አይበረክትልኝም፣ አሲድ ይሆንብኛል፣ ያጋጨኛል እያለ ነው እንግዲህ ከዚህ ወዲያ ምን አለ። ከዚህ ደግሞ እንዲያጋጭ የሆነበት ምንድነው? በዚህ ታስሯል ማለት ነው። ከዚህ አሁን ነፃ መሆኑን ያረጋግጣል ማለት ነው። ወጥቶላል፣ መኪናው እንደልቡ ይሰራል። እዚህ በናናል አደጋ የሚከተውን አደጋ እንደዚህ መኪና ሁሉም እያንዳንዱ መኪናዎች የሚሰሩባቸው ምክንያቶች ብዙ ሰዎች አሉ። ብዙ እህቶቻችን ወንድሞቻችን ገንዘባቸውን እንዳይሰሩበት ለማንም ባዶ እጃቸውን እየቀሩ ይወዱ። ዛሬ በዓለማችን ላይ ደፍተራዎች ተቀምጠው ምን ሰላም አለ? ምን ጤና አለ? አሁን ይሄ ቁሳንቁስ ነው። ምን በዚህ ላይ ምን ይደረጋል ብላችሁ ይታሰባል? አይታሰብም። እንግዲህ ይሄ ዛሬ ጥላት ተደመሷል። እነኚህ ሰዎች ደግሞ እንጀራቸውን አግኝተው እንደገና ተመልሶላቸው በሰላም እንዲኖሩ እግዚአብሔር ይፍቀድላቸው። ዛሬ በሰላም አግኝተዋል፣ ደግሞ ነገ ጠዋትም በሰላም እንዲኖሩ ያድርግላቸው። አንሰናል እንግዲህ ሁላችንም እንግዲህ ቪዲዮ አንስተናል። እንግዲህ ለወንድሞቻችሁ አሳዩት እንጂ ሚዲያ ላይ እንዳትለቁ አይቻልም። ከኛ ቪዲዮ ብቻ እኛ እንደውም እንትን ፊት አናሳይ ምናምን ነው የምንለው እንትን እንዳይ ለእነሱም ጥሩ ስለማይሆን ደስ ስለማይላቸው ዛሬ ከዚህ ወጥቶ ቅይል ነው የሚለው ሰው። ይህን እግዚአብሔር እንደ ቸርነቱ ይማር። እግዚአብሔር ከሁላችን ጋር አሜን።